ይመጣል። ስለዚህ ልቦናችን በዘረኝነት ጨልሟል፣ በአድመኝነት ጨልሟል፣ በዝሙት ጨልሟል፣ በትዕቢት ጨልሟል። ስለዚህ ይበራለት ያስፈልገዋል። መድኃኒዓለም ሁላችንን ያብራልን። ጥሩ ጳራቅሊጦስ ማለት መጽንዒ ማለት ነው። ምን ማለት ነው አልኳችሁ? መጽንዒ ማለት በሃይማኖት የሚያጸና ማለት ነው። ገንዘብ በሃይማኖት ያጸናል። ስልጣን በሃይማኖት ያጸናል። ስልጣናቸው ከቤተ መቅደስ ያራቃቸው በጣም ብዙዎች ናቸው። ገንዘብ ሲያገኙ ቤተክርስቲያን የረሷት ብዙዎች ናቸው። እንደኛ እዚህ ቁጭ ብሎ መማማር ውርደት የሆነባቸው በጣም ብዙዎች ናቸው። ታሪካቸውን የረሱ መሰላላቸውን የገፈተሩ እግዚአብሔር ወደ ማንነታቸው ይመልስ። አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ወረደ መንፈስ ቅዱስ ላዕለ ሐዋርያት ከመ ዘእሳት ወተናገሩ በነገረ ሁሉ በሐውርት። ክቡር አባታችን መላከ ብርሃናት ቆሞስ አባ ገብረ ማርያም የዚህ ጥንታዊ ታሪካዊ ቤተ መቅደስ ዋና አስተዳዳሪ፣ ክቡራን እስካሁን በመርሃ ግብር መሪው ስማቸው የተጠራው አባቶቼ፣ ውሉደ ያሬድ ክብረ እግዚአብሔርን ስትገልጹ ያደራችሁ፣ ከዚህ ሁሉ ሕዝብ መካከል የምእመናንን ኃጢአት የምታስተሰርዩ በክህነቱ የሾማችሁ አባቶቻችን ካህናት፣ መከራ መስቀሉን ተሸክማችሁ ቅዱሱን መንበር እየዞራችሁ የምታገለግሉ ዲያቆናት፣ በማለዳው እግዚአብሔር በአባትነት ፍቅሩ ጠርቷችሁ መንፈሳዊ ጥሪና ክብራችሁ በእግዚአብሔር ቤት የተሰበሰባችሁ ምዕመናን በየዕድሜ ገደባችሁ ሁላችሁ ይህችን ዕለት እንድናይ በወደደና በፈቀደ በእርሱ በልዑል አምላካችን ፍጹም የሰላምታ ድምፅ እንደምን ሰነበታችሁ? እግዚአብሔር ይመስገን። ብዙ ናችሁ። እንደምን ሰነበታችሁ? እግዚአብሔር ይመስገን። እንደምን አረፈዳችሁ? እግዚአብሔር ይመስገን። የኃጢአታችንን ብዛት፣ የሰውነታችንን ክፋት፣ የልቦናችንን ትዕቢት ያልተመለከተብን፣ በዋልንበት ባደርንበት ያላስቀረን፣ ኃጢአት ከበዛበት ሞት ከነገሰበት መርዶ ከምንሰማበት አካባቢያችን በሕይወትና በጤና ጠብቆ ለይቶ በዚህች ሰዓት ለአምልኮ ለምስጋና በመቅደሱ የሰበሰበን የአባቶቻችን የቅዱሳን አምላክ ልዑል እግዚአብሔር ምን ይሳነዋል? ክብር ምስጋና ይግባው። አመስግኑት እግዚአብሔር በዚህ ስለባረከ። በዓለም ያሉ ሊሰጡን ያልቻለውን በልተነው እንድንበት ዘንድ ጠጥተነው እንድንበት ዘንድ የሕይወት ምግብ ክርስቶስን የሰጠችን እናታችን ወላዲተ አምላክ ክብር ምስጋና ይግባት። ለእናትነት ፍቅሯ አመስግኗት። የሰማዕተ ጽድቅ የልደው ኮከብ የቅዱስ ጊዮርጊስ ረድኤት በረከት በሁላችን ላይ ይደረብን። አሜን። መንፈስ ቅዱስ በሉ እስኪ መንፈስ ቅዱስ። አሁን የምለው በሉ መንፈስ ቅዱስ መንፈስ ቅዱስ በሐዋርያት ላይ ወረደ። ማን ነው? መንፈስ ቅዱስ። ማን ነው? መንፈስ ቅዱስ። በማን ላይ? በሐዋርያት ላይ። ምን አለ? ወረደ። እግዚአብሔር አምላክ የኃጢአታችንን ብዛት ሳይመለከት በነጠላ የተሸፈነ አካላችንን ልባችንን ሳያይ በቸርነቱ አጽናኙ መንፈስ ወደ ሁላችንም ይላክልን። አሜን። ባጭሩ በተሰጠን ደቂቃ በዓለ ጰራቅሊጦስ እናስባለን። ማስተዋሉን እግዚአብሔር ያድለን። አሜን። ቅዱስ ያሬድ ኢትዮጵያን ሀገረ እግዚአብሔር ካሰኙ ቅዱሳን አንዱ እሱ ነውና መንፈስ ቅዱስ ወረደ ላዕለ ሐዋርያት ከመ ዘእሳት፣ በእሳት አምሳል በእሳት ላንቃ እንደ እሳት እየተከፈለ እየታየ መንፈስ ቅዱስ በሐዋርያት ላይ ወረደ ይላል። መንፈስ ቅዱስ ወረደ ሲባል ራሱን የቻለ አስተምሮ አለው። የዛሬው ዕለት በነገራችን ላይ የታሪክ ክስተት ሳይሆን ቤተ ክርስቲያን የተወለደችበት፣ ሐዋርያት ኃይለ እግዚአብሔርን ከላይ ከአርያም የለበሱበት፣ እኛም የሰው ልጆች እያንዳንዳችን ሐዋርያትን መስለን በርትተን እንድንጸና የተማርንበት የቤተ ክርስቲያናችን ዳግም ልደት ነው። ቤተ ክርስቲያን የጸናችው በመንፈስ ቅዱስ ሀብት ነው። እኛም እስካሁን የበረታ ነው በእሱ ሀብት ነውና የዛሬው ዕለት ሐዲስ ኪዳን
የተመሰረተችው ምንም እንኳ በምሴተ ሐሙስ ቢሆንም የአዲስ ኪዳኗ ቤተ መቅደስ አገልጋዮቿን አበርትታ በኃይለ እግዚአብሔር አሰማርታ ከጽንስ እስከ ዕርገት ድረስ ነገረ ክርስቶስ እንዲነገር ኃይለ እግዚአብሔር የተገለጸበት ነው። መንፈስ ቅዱስ ወረደ ሲባል በላይ በሰማይ የሌለ ወይም ደግሞ ያለ፣ በምድር የሌለ ወይም ደግሞ በምድር ብቻ የሚወሰድ ብቻ አይደለም። ቅዱስ አትናቴዎስ ሐዋርያዊ ስለ መንፈስ ቅዱስ ማንነት ሲናገር መንፈስ ቅዱስ ከሰማይ ወረደ ሲባል ይላል። መንፈስ ቅዱስ ከሰማይ ወረደ ሲባል በላይ በሰማይ ኖሮ በምድር የሌለ አይደለም። እየሰማችሁ ነው? ወረደ ሲባል በሰማይ ያለ በምድር የሌለ አይደለም፣ ወይም በሰማይ ኖሮ በምድር የሌለ አይደለም ይልና መንፈስ ቅዱስ በሰማይም በምድርም የመላ ነው ይላል። ቤትና ቤት የመላ ነው አልኳችሁ። ስለዚህ ወረደ መባሉ ምን ማለት ነው ካላችሁኝ፣ በላይ በሰማይ ያለው ሐዋርያት ልቡናቸውን ባዘጋጁ ሰዓት አምላካቸው ኢየሱስ ክርስቶስ በኢየሩሳሌም ቤተ መቅደስ ጸንታችሁ ቆዩ ባላቸው አምላካቸው አምላካዊ ቃል መሰረት በርትተው ጸንተው በመቆየታቸው አጽናኙ መንፈስ ወርዶላቸዋል። ያ ማለት ባጭሩ ለማስረዳት ዝናብ የሌለ ደመና የሌለበት ዝናብ አይዘንብም ማለት ምንናል። በላይ በሰማይ ደመና ሳይታይ ዝናብ ይዘንባል እንዴ? ደመና በአራቱም አይዘንብ ምን ይላል? ይታያል። ደመናውን አይተን ምን መጣ እንላለን? ዝናብ መጣ እንላለን። ከደመናው የሚዘንበው ዝናብ ምድሪቷን ምን ያደርጋታል? ያረሰርሳታል። የደረቀውን ያለመልመዋል፣ የተተከለውን ያጸድቀዋል፣ የተዘራውን ያበቅለዋል። ስለዚህ መንፈስ ቅዱስ በላይ በአርያም በምድርም በሁሉም ቦታ የበላ ነው። በላይ በሰማይ እንደ ደመናው መንፈስ ቅዱስ ያለ ሲሆን አጽናኙ መንፈስ ቅዱስ ወደ ምድር ሲወርድ በሐዋርያት በእሳት አምሳል የሐዋርያት ሥራ ምዕራፍ 2 ላይ በእሳት ልሳን ቋንቋ ወይም ደግሞ በተከፈለ በሚታይ መልኩ በሐዋርያት ላይ ሲያድርባቸው ልብ በሉ፣ ያን ዝናብ ያላገኘ መሬት ይደርቃል፣ ይደቃል። በሰዓቱ ጥርጥር ፍርሃት ነበረባቸው። መንፈስ ቅዱስ በዝናብ አምሳል በላያቸው ልክ እንደ ዝናብ በምንረዳው ልክ ማለት ነው። ልክ እንደ ዝናብ በላያቸው ላይ ሲያድርባቸው ያ ፍርሃት የተሞላ ልቦናቸው ጥርጥርን የሚያስተናግድ ማንነታቸው ተወግዶ በእግዚአብሔር ኃይል በርትተው ከጽንስ እስከ ዕርገት ያደረገውን ታምራት መስበክ ጀመሩ። ስለዚህ መንፈስ ቅዱስ በአራቱም ማዕዘን የበላ ነው። ወረደ ሲባል ሰው እዚህ ቦታ ነበር፣ ከዚህ ቦታ ወደዚህ ወረደ፣ ወደዚህ ቦታ ወጣ እንደሚባለው አይደለም። መንፈስ ቅዱስ በሁሉም ቦታ የበላ ነው። ያ በሁሉም ቦታ የበላው መንፈስ ቅዱስ በእሳት አምሳል ወረደ ይላል። በምን አምሳል አልኳችሁ? በእሳት አምሳል ወረደ ማለት ወይም ደግሞ እንግዲህ ከሦስቱ አካል አንዱ መንፈስ ቅዱስ ነው ለሐዋርያት የወረደላቸው። ያ ማለት ባጭሩ ለማስረዳት ፀሐይን ውሰዱ። ፀሐይ በሰማይ ስትታይ ክበብ አላት የላትም? ወይም ደግሞ ፀሐይዋ ይህን ታክላለች ብለን በዓይነ ሥጋ ባየናት እንለካታለን አንለካትም? ለምሳሌ እንደው ባጭሩ ለማስረዳት በምን ልበላችሁ፣ የምጣድ መጠን ያክል በሚያክል መልኩ ነው ፀሐይ የምናያት። ስለዚህ ለፀሐይ ምን አላት? ክበብ አላት። ከዚያ በኋላ ከፀሐይ የሚወጣ ምን አለ? ብርሃን አለ። ፀሐይ ወጣ ሲባል ጨለማው ምን ይላል? ይገፈፋል። ብርሃን ይመጣል። ምድሪቱ በብርሃን ትጥለቀለቃለች። ከዚያስ በኋላ ብርሃኑ ከመጣ በኋላ ምን ይመጣል? ሙቀት ይመጣል። ብርሃን በሌለበት ሙቀት የለም። ሙቀት አለ ብለን ደግሞ ብርሃን የለም ማለት አንችልም ማለት ነው። ስለዚህ በክበቡ አብ፣ በብርሃን ወልድ፣ በሙቀቱ መንፈስ ቅዱስ ምን ይላል? ይመሰላል። ሙቀት የዛለውን ያበረታል፣ እርጥቡን ያደርቃል። መንፈስ ቅዱስም እኛን እያንዳንዳችን የዛለች ነፍሳችንን መቅበዝበዝ የበዛበት መታመን የጎደለበት አካላችንን አጽናንቶ በሙቀተ መንፈስ ቅዱስ አበርትቶ ለበጎ ስራ እንድንጸና ያደርገናል። ስለዚህ መንፈስ ቅዱስ በእሳት አምሳል በዛ በሚሞቀው ባልኳችሁ ወረደ ማለት ለምሳሌ ብረት ጭቃን ማነው እሳት ጭቃን ሲያስነኩት ጭቃውን ያደርቀዋል ያደርቀዋል። ለምሳሌ ጭቃን እዚህ ጋር አድርጋችሁ እሳትን ብታስነኩት እሳቱ ጭቃው ምን ይለዋል? ያደርቀዋል። ጭቃው እየደረቀ በሄደ ቁጥር ደግሞ ምን ይላል? ይሰበጣጠቃል፣ ከመድረቁ የተነሳ ማለት ነው። ለምሳሌ እሳቱ ላይ ወርቅን ብታስቀምጡበት ወርቅ ምን ይላል? ይቀልጣል፣ የበለጠ ያምራል። መንፈስ ቅዱስ በእሳት አምሳል ወረደ ማለት
በእሳት አምሳል የወረደው መንፈስ ቅዱስ በሐዋርያት ሕይወት ላይ በሐዋርያት ሰውነት ላይ ሲያድር እንደ ወርቅ ምስጢረ እግዚአብሔር ነገረ ተዋሕዶን እየገለጸላቸው እንደ ሰም እየቀለጡ ወንጌልን መስበክ ጀመሩ። ሰውነታቸውን ለስለት ለሰንሰለት ለመስጠት ተዘጋጁ። ያ በልቦናቸው የነበረ ጥርጥር፣ ፍርሃት ተወገደላቸው። ስለዚህ ዛሬ መንፈስ ቅዱስ ለሚያምኑ ሰዎች ልክ እንደ ሰም የሚቀልጥ ፍቅሩ በውስጣችን የሚነድ ይሆናል። ለማናምን ሰዎች ለማያምኑ ሰዎች ደግሞ እንደ ጭቃ የሚያደርግ ወይም ደግሞ እንደ ጭቃ ንቃቃት እንደሚታይበት ሁሉ አሁን መንፈስ ቅዱስ ለክፉ ነገር ለማያምኑ ሰዎች ይዳርጋል ማለት ነው። ስለዚህ የሰው ልጅ ባይኖ የመንፈስ ቅዱስን ሀብት ማመን አለበት። ስለዚህ በእሳት አምሳል መንፈስ ቅዱስ በሐዋርያት ላይ ወረደላቸው። ከዚያ በኋላ ወተናገሩ በልሳነ ኩሉ አሁን በየሀገሩ ቋንቋ መናገር ጀመሩ። በየት ሀገር ቋንቋ ያለ መከፋፈል። ያ ማለት በነገራችን ላይ በግልጽ ለማስረዳት ቋንቋ የተጀመረው በሰባት ካት ከነዚያ በኃጢአቱ ዘመን ነው ቋንቋ የተጀመረው። ፊት ቋንቋ አንድ ነበር። እግዚአብሔርን በመምሰል እግዚአብሔርን በማገልገል ነበር ፍጥረት የሚኖረው። ከዚያ በኋላ ሰዎች በኃጢአታቸው ብዛት ጡም መገንባት ጀመሩ። ከሥላሴ ጋር መጣላት ጀመሩ። ከማን ጋር መጣላት? ጡም እየገነቡ ሕንፃ እየገነቡ በምንረዳው ልክ ወደ ሰማይ መደርደር ጀመሩ። ወደ ሰማይ እየደረደሩ ሕንፃውን በወጡ ቁጥር ከርቀቱ የተነሳ በፀሐይ አብስለው እስከ መብላት ደረሱ ይላል። በዚያም ሰዓት ጦር እየሰበቁ ወደ ሰማይ ይልኩ ነበር። ሰይጣንም ጦራቸውን መልሶ ደም እየቀባ ይልክላቸዋል። አብን ወጋ ነው፣ ወልድን ወጋ ነው፣ መንፈስ ቅዱስን ወጋ ነው እያሉ ይመኩ ነበር። ከዚህ በኋላ ንረን ወድቀው ነገሮሙ ለከለዳውያን የከለዳውያን ሀሳባቸውን ንግግራቸውን እንቀያይርባቸው ብለው ሥላሴ አሰባስበው አልቀሩም። ቋንቋቸው ተቀያየረ። እየሰማችሁ ነው? ከማን ጋር ስለተጣሉ? ከሥላሴ ጋር። ከማን ጋር ስለተጣሉ? ምን አላልኳችሁ? ቋንቋችሁ ተለያየ፣ ተደበላለቀ። እግዚአብሔር ጋር መጣላት ወገኖች አለመግባባትን ያመጣል፣ አለመደማመጥን ያመጣል። እግዚአብሔር ጋር መጣላት እየበሉ ያስባል። እየሰማችሁ ነው? ምሰሙኝ ይመስለኝ። እየሰማችሁ ነው? እግዚአብሔር ጋር መጣላት እየጠጡ ያስተምራል። እግዚአብሔር ጋር መጣላት ነግዶ ማድረግ የለም፣ ወጥቶ መመለስ የለም፣ አግኝቶ መደሰት መርካት የለም። ስለዚህ እሱ ጋር እንዳንጣላ ባለቤቱ ይርዳል። ታላቁ የእግዚአብሔር ሰው ኤሊ አንደኛ ሳሙኤል 2:5 ላይ ማበሰ ሰብ ስለቤቱ ማበ እግዚአብሔር ያስምሩ ቦሎቱ ሰው ከባልንጀራው ጋር ቢጣላ ስለ እግዚአብሔር ብሎ ይታረቃል ይላል። ስለማን ብሎ ይጣላል? ሽማግሌ ገብቶ በእግዚአብሔር ታረቁ ብሎ ምን ይላል? ማስታረቅ። ዛሬ ሽማግሌ ያለ የሚያስታርቅ ጎበዝ ከሆኑም አረቄ ቤት ነው አይደል የሚቀጥሩ። የአባቶቻችንን ዘመን ይመልስልን። አሜን። ወለማበሰሰም ስለ እግዚአብሔር ማመን የሚያስምር ቦሎቱ። ነገር ግን ሰው ከፈጣሪው ጋር ከተጣላ ስለማን ብሎ ይታረቃል አለ። ዳኛው እሱ አይደል? ትናንትና በእግዚአብሔር ብለን ታረቅን፣ አሁን ስለማን ይባል? ከእሱ ጋር ተጣላ እና ሊቃውንት ሲተረጉሙት ከእግዚአብሔር ጋር መጣላት የምላጭ ጭብጠት በውሃ መታነቅ ነው ይላል። ሰውነት ላይ ባጭ ቢያምጥ በምላጭ ይበጡታል። እንጀራ በልተን ዳቦ ጎርድመን ካነቀን በውሃ ይወጡታል። ውሃው ራሱ ካነቀ ምላጭ ራሱ ካበጠ በምን ይበጡታል? በምን ይወጡታል? ይላል። ሰውነት ላይ ባጭ ካበጠብን ያበጠብንን ነገር በምንድን ነው የምናፈነደው? በምላጭ ነው አይደለ? ምላጩ ራሱ አበጠ፣ በምን ይቆረጣል? ከምላጭ ስለት የሆነ የለም። እሺ እንጀራ በልታችሁ ሲያንቃችሁ ምን ስጡት ነው የሚባለው? ውሃው ራሱ ካነቀን ምን እናደርጋለን? ውሃው ራሱ አነቀን። ጠቅለል አድርገን አንዱን ብንጎርሰው ጠቅሎ ያወርደዋል? አያወርደውም አይደለ? ስለዚህ በውሃ የታነቀ ባለቤቱ ምሕረቱን ካላመጣ ጀርባውን ብትደበድቡት ሰርዶ ላይ ይወጣል እንጂ እንቃቱ ሊለቀው አይችልም። እግዚአብሔር ጋር መጣላት እንደዛ ነው። የሰማችሁ ነው አይደል? ቢጎልባችሁም እግዚአብሔር ጋር ተጣሉ። ክርስቲያኖች ቢጨንቃችሁም እግዚአብሔር ጋር ተጣሉ። ለምኑት። ሩሩ አምላክ ነው። ሌማታችን ባዶ ቢሆንም፣ ወጣትነታችን መታመን ቢጎለው፣ ትዳራችን መቅበዝበዝ ቢበዛበት፣ ሕይወታችን ባዶ መሰናክል የበዛ ቢሆንም ማን ይመስገን? ወዘጎ ያነብ በመዓልተ ወሌሊት ቅዱስ ዳዊት በመዓልትም በሌሊትም ማን ይመስገን ብለዋል። ሌሊት የተባለው ማጣፉ ነው፣ ማልቀሱ ነው፣ መጨነቁ ነው፣ ብቸኝነቱ ነው፣ ባይተዋርነቱ ነው። ቀን የተባለው ደግሞ መደሰቱ፣ መብላቱ፣ መጠጣቱ፣ ማጌጡ፣ መድመቁ ይሄ ነው። ቀን የተባለ በማጣትም በማግኘትም ማን ይመስገን? በመሾምም በመሻርም ማን ይመስገን? በመራብም በመጠማትም ማን ይመስገን? ይህንን ልማድ
ይህንን መልመድ አለብን። በቻልነው መጠን ከዚያ በኋላ ወረዱ። ቋንቋቸው ተቀያየረ፣ አለመግባባት ተፈጠረ። ጭቃ አምጣ ሲለው ድንጋይ ተሸክሞ ይመጣል። አያደርስም። እግዚአብሔር ጋር ከተጣላ እንደዚህ መግባባት አንችልም። ባልና ሚስት አንግባባም። እናትና ልጅ፣ አባትና ልጅ አንግባባም። በቃ የተገላቢጦሽ ነው። አባት አታምሽላል፣ ሌሊት ይመጣል። በቃ መግባባት የለም። አልተግባቡ። መዶሻ ሲለው እንጨት ይዞ ይመጣል። ስለዚህ በኃጢአት ምክንያት ቋንቋ ምን አለ? ተከፈለ። በኃጢአት የተከፈለ ቋንቋ ዛሬ እኛን እየከፋፈለ በስጋ መኖር እንኳን ማስጨነቅ የሆነብን የትናንትናውን የአባቶቻችንን ዘመን እግዚአብሔር በቸርነቱ ይመልስልን። አሜን። በሐዋርያት ዘመን መንፈስ ቅዱስ በእሳት አምሳል ወረደ፣ በእነሱ ላይ ማደረ ሲባል ወተናገሩ በልሳነ ኩሉ ባሕር፣ በተለያየ ቋንቋ ተናገሩ ማለት ሐዋርያት የተለየ አዲስ ቋንቋ ተፈጠረላቸው ማለት አይደለም። የነበራቸው አንድ ቋንቋ አለ። 72 ቋንቋ ተናገሩ ማለት 72 ቋንቋ እየወጣ ሲያናገራቸው ሁሉንም የሚሰሙት ነበረ። አሁን የአንድ ቋንቋ ተናጋሪዎች እኛን መች ይሰሙናል? ወይም ደግሞ የአንድ ቋንቋ ተናጋሪዎች እኛ ሌሎችን መች እንሰማቸዋለን? እየተደማመጥን ነው። ግን አሁን በዓለሙ እውነት በቋንቋችን የምንፈለግ ሰዎች የለንም። የምናገላቸው ተስፋ ያስቆረጥናቸው፣ ጎዳና ያወጣቸው፣ ብሔር ቋንቋ የለየንባቸው፣ ተስፋ ያስቆረጥናቸው ሰው መሆናቸውን ብቻ በማሰብ እርዳታ መስጠት እየቻለ እንደ አውሬ የቆጠርናቸው ብዙ ሰዎች እንኳን ሐዋርያት ቋንቋ ተገለጸላቸው ማለት በሌላ ነገር አይደለም፣ ወይ የተለያየ ነገር ተናገሩባት አይደለም። ሁሉም እንደየቋንቋ መጥቶ ሲጠይቃቸው ምስጢር ይገልጹለታል፣ ያስተምሩታል። ተከፍሎ የለባቸው ሁሉንም ይሰሙታል ይላል። እንደ አባቶቻችን እንድንደማመጥ መድኃኒዓለም ሁላችን መደማመጥ ያስፈልጋል። ሁሉንም መስማት መሰማማት። አሁን ትውልዱ እየተሰማማ እኮ አይደለም። ቤተክርስቲያን ታስተምራለች፣ ትናገራለች፣ ግን አብዛኞቻችን አንሰማም፣ አናደምጥም። መግባባት አቅቶናል። ተነጋግሮ የሚመጣ መፍትሄ የለም። ጭቅጭቁ መለያየቱ እየበዛ ነው። ለምንድን ነው ከተባለ እንደ ቋንቋ መለየት ምክንያቶች ነው እንጂ እንደ ሐዋርያት በመንፈስ ቅዱስ የታነጸ ማንነት የለንም። ስለዚህ ሐዋርያት ወገን ሊያገሉበት ወገን ሊያቀርቡበት አይደለም እግዚአብሔር ምስጢር የገለጸላቸው። ብዙዎቹን ከክደት ወደ እውቀት ወደ እምነት ለማምጣት ከጨለማ ወደ ብርሃን ወደ ወንጌል ጎዳና ለማሸጋገር አይምሯቸውን ከፈተላቸው። የዛሬ ሳምንት ስትማሩ ከፈተለ ቦከመለቦ መጻሕፍተ አይምሯቸውን ገለጸላቸው። ለምን? መጻሕፍትን ያነቡ ያውቁ ዘንድ። ምንን ያውቁ ዘንድ አልኳችሁ? ስለዚህ ሐዋርያት አይምሯቸው የተገለጸላቸው ወይም ደግሞ መንፈስ ቅዱስ ያደረባቸው አንዱን ከአንዱ ሊያሳንሱ አንዱን ሊያረግሱ ሳይሆን ሁሉንም በቅንነት ለማገልገል ልባቸው ተከፈተ ሲባል አይምሯቸው ተገለጸ ሲባል ምን ማለት ነው? መጻሕፍትን ያውቁና የተረጉሙ ዘንድ። በጨለማ ቤት ውስጥ አንድ ሰው መጽሐፍ ማንበብ ቢፈልግ ማንበብ ይችላል? ነገር ይችላል? ለምን የማይችለው? አይን እኮ ፍጥጥ እንዳለ ነው፣ ማየት ይችላል አይደል? መጽሐፉ እጁ ላይ ነው። ለምን ነው ማንበብ ያልቻለው? ጨለማ ስለሆነ። ምን ያስፈልጋል? መብራት ያስፈልጋል። ስለዚህ ልቦናችን በዘረኝነት ጨልሟል፣ በአድመኝነት ጨልሟል፣ በዝሙት ጨልሟል፣ በትዕቢት ጨልሟል። ስለዚህ ይበራለት ያስፈልገዋል። መድኃኒዓለም ሁላችንን ያብራልን። ስለዚህ አይምሯቸውን ገለጠላቸው። ከዚያ በኋላ በዚህ ቤት በኢየሩሳሌም ጸንታችሁ ቆዩኝ አላቸው። ቆዩት። በኢየሩሳሌም ቤት በመቆየታቸው አጽናኝ መንፈስ አደረባቸው። ባጭሩ ጰራቅሊጦስ ማለት መጽንዒ ማለት ነው። ምን ማለት ነው አልኳችሁ? መጽንዒ ማለት በሃይማኖት የሚያጸና ማለት ነው። ገንዘብ በሃይማኖት ያጸናል። ስልጣን በሃይማኖት ያጸናል። ስልጣናቸው ከቤተ መቅደስ ያራቃቸው በጣም ብዙዎች ናቸው። ገንዘብ ሲያገኙ ቤተክርስቲያን የረሷት ብዙዎች ናቸው። እንደኛ እዚህ ቁጭ ብሎ መማማር ውርደት የሆነባቸው በጣም ብዙዎች ናቸው። ታሪካቸውን የረሱ መሰላላቸውን የገፈተሩ እግዚአብሔር ወደ ማንነታቸው ይመልስ። ሁለተኛ መንፈስ ቅዱስ ጰራቅሊጦስ ማለት መጽሔ ማለት ነው። ከኃጢአት የሚያነጻ ምን በለው ከኃጢአታችን ያነጻል። ምን ጠጣው ከኃጢአታችን አያነጻንም። ስለዚህ ሰው ከኃጢአቱ ነጽቶ በአምላኩ ፊት ታምኖ በክብር ኢየሱስ ሥጋና ደም መብላት የሚችለው መንፈስ ቅዱስ ሲያድርበት ነው። ስለዚህ ከኃጢአት የሚያነጻን መንፈስ ቅዱስ ነው። መጽንዒ ማለት ነው። ሶስተኛው ጰራቅሊጦስ ማለት ናዛዥ ማለት ነው። ናዘዘ፣ አረጋጋ፣ አጽናና፣ አበረታ ማለት ነው። ስለዚህ እኛን የሚያረጋጋ ማን ነው? መንፈስ ቅዱስ ነው።
የትኛውም ያርጋጋ የሚችል ማንም ነው። ምናየው ያርጋጋ፣ ምንሰማው ያርጋጋ፣ እየሆነ ያለው ያርጋጋ። ከዛሬ ዓመት ዘንድሮ እየከፋ ነው፣ የቀጣዩ ያሳስበናል። ስለዚህ ማን ያርጋጋል? ሐዋርያት ተረጋጉ። ግማሹ አሳ ለማጥመድ፣ ግማሹ ነግዶ ለማትረፍ የሚጨነቁት ሐዋርያት መንፈስ ቅዱስ ሲያድርባቸው ተረጋጉ፣ ተጽናኑ። ያከብር ልቦናቸው ተወገደላቸው። በርትተው ጸንተው ከጥንት እስከ ገት ያደረገውን ታምራት በቅንነት ለመስራት በርትተው ጸንተው ተገኙ። መንፈስ ቅዱስ ጰራቅሊጦስ ማለት ናዛዚ ማለት ነው። ጰራቅሊጦስ ማለት ከሳቲ ማለት ነው። ምስጢር ይገልጻል። ምስጢር የሚገልጽ ያላወቅነውን የሚያሳውቅ ፈሪሃ እግዚአብሔር በልቦናችን የሚያሳድር መረዳዳትን የሚያሳድር መተጋገዝን የሚያሳድር ሰውን በሰውነቱ የማክበርን ጸጋ የሚያሳድር ምስጢር የሚገልጸው ማለት ነው። መንፈስ ቅዱስ ነው። መጽሐፍ ወላችሁ ስር በጣቸው አይደለም ምስጢር የሚገልጽ መንፈስ ቅዱስ ነው። ምስጢር የሚገልጽ ሌላው ጰራቅሊጦስ ማለት መስተሲ ደስ የሚያሰኝ ነው። ምን የሚያሰኝ ነው አልኳችሁ? ደስታ በብር አይገዛም። በዘመድ መከበብም ደስታን አይሰጥም። በወገን መካከል መቀመጥም ደስታን አይሰጥም። ከሀገር ውጭ መኖርም ደስታን አይሰጥም። በሚሊዮን የሚገባ ገንዘብም ደስታን አይሰጥም። በሚሊዮን የሚገባ ቀዳዳ ነው ይዞብን የሚመጣው። ደስታን የሚሰጠው ማን ነው? መንፈስ ቅዱስ። መንፈስ ቅዱስ ደስታን የሚሰጠው መስተሲ። ስለዚህ ጰራቅሊጦስ ማወቅ አለብን። ደስታ የምናገኘው በጰራቅሊጦስ ነው እና ደስ ይለን የሚገባው ስናስቀድስ ነው አይደል? ስንቆርብ ደስ ይለናል። ይሄ የመንፈስ ቅዱስ ውጤት ነው። ይሄንን በአግባቡ መረዳት እያንዳንዳችን ይጠበቅብናል። ከዚያ ውስጥ መስተስሪ ኃጢአትን የሚያስተሰርይ ነው። መስተስሪ ኃጢአትን የሚያስተሰርይ ነው። ስለዚህ በዚህ ሁሉ ሰው ሲከብር እግዚአብሔርን በቅንነት ያገለግላል። ዛሬ ሐዋርያት በቅንነት በበጎነት አምላካቸው ክርስቶስን አይተው ተመልክተው ከበርባ ልቦናቸው ከላያቸው ላይ አርቀው ወደኋላ ጥለው ፍርሃት ልብስን ጥለው ብርታትን፣ ጽናትን፣ እምነት ካባን ተጎናጽፈው ከዛሬ ጀምሮ አጽናኙ መንፈስ አግኝተው ምን አሉ መሰላችሁ? እስኪ በሱባኤ እግዚአብሔርን እንጠይቀው ጉዞአችን እንዲሳካ ወጥተን በሰላም እንድንመለስ አንደበታችን ሰውን እንዲጠቅም አገልግሎታችን እንዲሰምር ምድራዊ ክብር ሳይሆን ሰማያዊ ክብር እንድናደርግ እስኪ እግዚአብሔር ይቅደማልና በነገው ዕለት ሱባኤ ጀምረው የሐዋርያትን ጾም አገልግሎት ከመጀመራቸው አስቀድሞ ምን አሉ? ጾሙ። ስለዚህ ትዳሩን ስንጀምር እኛ የምንጾም፣ ንግዱን ስንጀምር ሱባኤ እንያዝ፣ የትኛውንም አይነት ሕይወት ስንጀምር እንያዝ። በአጭሩ 2 ደቂቃ ዛሬ ሰማዕቱ ቅዱስ ጊዮርጊስ አጽናኙ መንፈስ ቅዱስ ከተቀበሉ በዘመኑ ከነበሩ አንዱ ቅዱስ ጊዮርጊስ ነው። ቅዱስ ጊዮርጊስ የሚለውን ትርጓሜ 3 ነገር ልንገራችሁ። ቅዱስ ጊዮርጊስ ማለት የዛፍ ስር ማለት ነው። የምን ስር ማለት ነው? የዛፍ ስር። ለምሳሌ ይሄ ዛፍ የቆመው በምንድን ነው? እኛ አይደለም ያልኩት፣ ሊቁ ቅዱስ ዮሐንስ አፈወርቅ ነው የተረጎመልን። ሰማዕታት የሚለው ሲተረጉም የዛፍ ስር እንግዲህ እንደሚታወቀው በምድር ላይ ምድሩ ወጥሮ ይላል አይደለ? ይሄ ዛፍ ስር ባይኖረው እንደዚህ ደምቆ መታየት ይችላል? በምንድን ነው የቆመው? በስር። ሰማዕታት ቅዱስ ጊዮርጊስ ለእኛ ክርስቲያኖች ስራችን ነው። በቅዱስ ጊዮርጊስ ስር ላይ እኛ እንደዚህ ቅርንጫፎች ሆነን አብበን ምን ብለናል? ደምቀናል፣ ተገኝተናል። ሁለተኛ ሰማዕት ማለት ቅዱስ ጊዮርጊስ ማለት ሽቱ ማለት ነው። ምን ማለት ነው አልኳችሁ? ሽቱ ክፉን መዓዛ ወደ በጎ መዓዛ ምን ይላል? ይቀይራል። ክፉ ሕይወታችን፣ ክፉ ተግዳሮታችን፣ ክፉ አመለካከታችን ሰማዕቱ ቅዱስ ጊዮርጊስ ቀይሮልናል፣ ይቀይርልናል። ላመስግኑት እግዚአብሔር። ስለዚህ ሽቱ ከብልቃጥ ውስጥ ካልወጣ ሽቱነቱ አይታወቅም። ሲረፈረፍስ ሽቱነቱ ይታወቃል። ሽቱ ይረፈረፋል እንጂ አይነፋም። ሽቱ አረፈረፍብኝ የሚባል ሽቱ ሲወጣ በጎ መዓዛ እንደሚሸት ሽቱነቱ እንደሚታወቅ ቅዱስ ጊዮርጊስም መከራ በመቀበሉ ዛሬ ያወቅ ነው፣ ተረዳ ነው። የመጨረሻው ቅዱስ ጊዮርጊስ ማለት የውሃ ምንጭ ማለት ነው። ምን ማለት ነው አልኳችሁ? የውሃ ምንጭ። ውሃ ምንጩ አንድ ቦታ ነው። በቦይ ይወሰዳል፣ በቧንቧ ይመጣል፣ በውሃም በቃል ይቀዳል። ምንጩ አንድ ቦታ ሲሆን በየቤቱ ውሃ አለ። እውነት ነው። አሁን ለምሳሌ አዲስ አበባ ላይ ያሉ ውሃዎች ምንጩ 1 ወይ 2 ነው አይደል የሚሆነው? ግን በየቤታችን ውሃ አለ አይደል? ስለዚህ ቅዱስ ጊዮርጊስ ማለት ምን ማለት ነው አልኳችሁ? የውሃ ምንጭ ማለት ነው። ምንጭ መገኛው አንድ ቦታ ነው፣ በየቦታው ይደርሳል። ቅዱስ ጊዮርጊስ መከራ የተቀበለው አንድ ቦታ ነው። ዛሬ በሳሉ ሆነን ስንጠራው ለእኛ ይደርሳል። በልዳ ላሉ ክርስቲያኖችን ሲጠሩት ፈጥኖ ይደርሳል። በየትኛውም ነገር
በብሔሩ ያሉ ክርስቲያኖች ሲሰሩት ይደርሳል። ስለዚህ ውሃው ምንጭ የሆነው ቅዱስ ጊዮርጊስ በእያለንበት ስንጠራው ይደርስልናል። ለሁላችንም የሚደርስልን አሜን። ቃሎትን ያሰማል። ያስተማረን የመከረን አምላካችን እግዚአብሔር የተመሰገነ ይሁን። ለሊቀ ሊቃውንት መምህር ተውቦ ቃለ ሕይወት ያሰማልን። አስበ መምህራንን አስበ ሊቃውንትን ያድልልን። እኛም በሰማነው ቃል እንድንባረክ አምላካችን እግዚአብሔር በቸርነቱ ሁላችንንም ይርዳን። አሜን።